ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ታህሳስ 30 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 8 2026 በግሪጎሪያን የዘመን አቆጣጠር የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደግፋችሁ ስለሆነ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው የኢትዮጵያ መብራት ኃይል ኢትዮጵያን ኤሌክትሪክ ፓወር የምንለው ማለት ነው ኃይል የሚያመነጨው ተቋም ኃይል ያመነጫል። አንደኛው ተቋም ኢትዮጵያ ኤሌክትሪክ ፓወር፣ ሁለተኛው ደግሞ የኢትዮጵያ ኤሌክትሪክ ኃይል ያመነጨውን ተቀብሎ ወደ ተጠቃሚዎች ያደርሳል ማለት ነው። የኢትዮጵያን ኤሌክትሪክ ዩቲሊቲ የምንለው ሰው የኢትዮጵያ መብራት ኃይል ረጅም ጊዜ ከተገነባ በተለይ ይህን የተፈጥሯዊ የጢስ አባይን ወደ ጢስ አባይ የሚሄደውን ውሃ ግድብ ሳያስፈልግ ያንን ተርባይን እንዲመታ አነስተኛ መጠን ያለውን ቢሆን በ3 ዩኒቶች ወደ 13 ሜጋዋት የሚያመነጭ እሱ እየተሻሻለ ነው። መጀመሪያ አነስተኛ ነበር። የመጀመሪያ ግንባታው በ1956 ነው ኮሚሽን ዱኖ ወይ በግሪጎሪያን ካሌንደር 1964 ማለት ነው ሲገነባ ለባህር ዳር ጨርቃጨርቅ ፋብሪካና ለባህር ዳር ከተማ ያኔ ትንሽ ለነበረችዋ መንደሮች ኃይል እንዲያመነጭ ታስቦ ነው የተሰራው። ዘን የረጅም ጊዜ አገልግሎት ከሰጠ በኋላ ወደ ብሔራዊ የኃይል ቋት አልገባም። ነገር ግን አሁን ይህንን ጠግኖ በራስ አቅም ዋናው ትልቁ ነገር መረጃው በራስ አቅም መሆኑ ነው። 13 ሜጋዋት የሚያመነጨውን በራስ አቅም የኤሌክትሮሜካኒካል እንዲሁም የማስተላለፊያ መስመሮችን ከጢስ አባይ ወደ ባህር ዳር የተዘረጋውን ያረጁትን በመቀየር ከናሽናል ግሪዱ ጋር ለማገናኘት ስራዎች እየተፋጠሩ መሆኑን በራስ አቅም በመሰራቱም ደግሞ የቴክኖሎጂ ሽግግር የእንችላለን መንፈስም ያዳበረ መሆኑን የተገለጠው የደለል ጠረጋና ሌሎች ወሳኝ ስራዎች ተከናውነዋል። በቅርቡ ወደ ስራ እንደሚገባ የኢትዮጵያ ኤሌክትሪክ ኃይል የህዝብ ግንኙነት ኃላፊ አቶ ሞገስ እንደገለጡለት መረጃውን የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ሁለተኛው እንግዲህ በትናንትናው ዕለት ሁላችሁም እንደምታውቁት የኢየሱስ ክርስቶስ የልደት በዓል የገና በዓል ተከብሯል። በዚህ ሲከበር በተለያየ ስምሬት ወስዶ በአራቱም የሀገራችን አቅጣጫ የሚገኘው ጀግና የኢትዮጵያ መከላከያ ሰራዊት ከህዝብ ጋር አክብሯል በዓሉን። በየአካባቢው ያለው ህዝብ ለሰራዊታችን ሰራዊቱ ዋነኛ የሰላም የልማቱ ደጀን መሆኑን በሚገልጥ ሁኔታ አቅሙ በፈቀደው መልኩ የእርድ እንስሳት፣ የተለያዩ ምግብ መጠጦችን ለዚህ ለበዓሉ አከባበር የሚሆኑትን በሁሉም አካባቢ አበርክቷል። በተመሳሳይ ሰራዊታችን በዓል ነው በሚልም ከወትሮ የዝግጁነት ስራው አልተናጠበም። በተለይ የማዕከላዊ ዋልታ ክፍለ ጦር በምዕራብ ሸዋ ዞን እንግዲህ ምዕራብ ሸዋ ዞን እንደምታውቁት መቀመጫውን አምቦ ያደረገው ማለት ነው። ምስራቅ ሸዋ ዞን አዳማ አለ፣ ሰሜን ሸዋ ዞን ደግሞ ፍቼ አለ። ሰሜን ሸዋ ዞን 2 ነው። አንደኛው በኦሮሚያ ክልል ያለው የሰሜን ሸዋ ዞን ፍቼ ያለበት፣ ሁለተኛው ሰሜን ሸዋ ዞን ደግሞ የደብረ ብርሃን በአማራ ክልል ውስጥ ያለው ማለት ነው። የዚህ ምዕራብ ሸዋ ዞን ኢሉ ጋላን ወረዳ ሲንቀሳቀስ በነበረው ጽንፈኛው የሸኔ ቡድን ላይ የተጠና እርምጃ በመውሰድ ሙት ቁስለኛ ያደረገ ሲሆን በዚህ ሂደት 23 ታጣቂዎችን በቁጥጥር ውስጥ አውሏል። የቡድኑ ምክትል ብርጌድ አዛዥ እንደሆነ የተገለጠው ጃልጅክሳ ሳድሴን የሚባለውን እንደዚህ በቁጥጥር ውስጥ ያዋለበት ሁኔታ የቡድን መሳሪያዎችን የነፍስ ወከፍ መሳሪያዎችን እንዲሁም ቡድኑ ለተለያየ ሽብር ተግባሩ ሲጠቀምባቸው የነበሩ ከመንግስት ከህዝብ እና ከንግዱ ማህበረሰብ ከግለሰቦች ጭምር የሰረቃቸው የተለያዩ ንብረቶችንም በቁጥጥር ውስጥ ያዋለበት ሁኔታ ነው ያለው። በነገራችን ላይ ከዚህ በፊት በነገርኳችሁ መሰረት የምታስታውስ ከሆነ በዚህ በሸዋ በወለጋ በጉጂ
የሚንቀሳቀሰው የሸኔ ቡድን አባላት ከመንግስት ጋር የሰላም ድርድር የጀመሩበት ሁኔታ አለ። ሶሪ ትንሽ ጨለም አለ። ይህን የጀመሩበት የድርድር ሁኔታ ጀምረዋል። እሱን የበለጠ አጠናክሮ ወደ ውጤት ለማድረስ ንግግሮች፣ ሰፊ ንግግሮች እየተካሄዱ ነው ያሉት። በቅርብ ጊዜ ውጤት እንደምናይ ተስፋ አደርጋለሁኝ። ይህንን በሀገር ውስጥ መረጃ ይህንን ካልኳችሁ፣ ሌላው እንግዲህ በተለይ በዚህ በምስራቅ አፍሪካ በአዲሷ 55ኛ ሀገር ሆና የተመዘገበችው ሶማሌላንድን በተመለከተ እስራኤል ዋነኛ የዲፕሎማሲ ማዕከሉ አድርጋ ሌሎች አገራት ሶማሌላንድን እውቅና እንዲሰጡ የማግባባት የዲፕሎማሲ ስራ እየሰራች እንደሆነ እስራኤል ሃዮም የሚባል ተነባቢው የእስራኤል ጋዜጣ የዘገበበት ሁኔታ አለ። ኦኬ ይሄ የእስራኤል ሃዮም እንደዘገበው ምንድነው የሚለው? ሶሪ ትንሽ የላይት ሲስተሙ ችግር የገጠመው ይመስለኛል ስልኬ ላይ። ምንድነው የሚለው? እስራኤል ፑሽስ ወርልድ ቱ ሪኮግናይዝ ሶማሌላንድ ይላል። እስራኤል ሃዮም ትናንት 7/1/2026 ያወጣው ነው። በዚህ በዘገባው መሰረት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከህንድ አቻቸው ናሬንድራ ሞዲ ጋራ በስልክ እንዳወሩ፣ በዚህ ሂደትም ዋነኛው የሁለትዮሽ ባይላተራል በህንድና በእስራኤል መካከል የሁለትዮሽ ንግድ፣ የፖለቲካል ኢኮኖሚ፣ የሴኪሪቲ ኢንቴሊጀንስ ጉዳዮች እንደተነሱ፣ ከዚህ ባለፈ ግን እንደ አጀንዳ ሆኖ በዋነኝነት ህንድ ለሶማሌላንድ እውቅና እንድትሰጥ የማግባባት ስራ መሰራቱን እስራኤል ሃዮም የዘገበበት ሁኔታ አለ። እንግዲህ ምንድን ነው የሚለው? ከዛ ባለፈ እስራኤል ኢትዮጵያ፣ ኬንያ፣ ህንድ እና ኡጋንዳን ጨምሮ ደቡብ ሱዳን እውቅና እንዲሰጡ ሎቢ እያደረገች ነው፣ ዩናይትድ አረብ ኤሚሬትም እውቅና እንዲሰጡ እያግባባች ነው በሚል የተቀመጠ ሁኔታ አለ። እንግዲህ ማንበብ ከፈለጋችሁ በሚል ነው እስራኤል ሃዮምን ሳይት ያደረኩላችሁ። እስራኤል ፑሽስ ወርልድ ቱ ሪኮግናይዝ ሶማሊላንድ ብሎ እስራኤል ሃዮም 7/1/26 በዚህ ህንድ፣ ኢትዮጵያ፣ ኬንያ ሌሎችንም እያግባባች ነው የሚል ጉዳይ አለ። ይህንን እንግዲህ አብረን የምንከታተለው ነው የሚሆነው። ሌላው እንግዲህ ወደ ጎረቤት ሶማሊያ ስንሄድ አሜሪካ ለሶማሊያ ስትሰጥ የነበረውን የሰብአዊ ድጋፍ በተለይ እንግዲህ ሶማሌላንድን ጨምሮ ሶማሊያ ውስጥ ከፍተኛ የሆነ ድርቅ አለ። ለዚህ ለድርቁ ለሰብአዊ መብት ድጋፍ የሚሆን በአሜሪካ እርዳታ የቀረበ በወርልድ ፉድ ፕሮግራም አሜሪካ አቅርበው ድሮ ዩኤስኤድ ነበር። አሁን ግን በወርልድ ፉድ ፕሮግራም ልክ ኢትዮጵያ ውስጥም እንዳለው እርዳታዎች ይቀርባሉ። ይህንን እርዳታ ግን አንዳንድ የሚወጡ መረጃዎች ምንድን ነው የሚሉት? እርዳታ ማዕከሉ የወርልድ ፉድ ፕሮግራም ሞቃዲሾ ወደብ አካባቢ ነው ያለው። ይህንን በሶማሊያ የወደብ አስተዳደር ሚኒስትር ሞቃዲሾ ምንድን ነው የሚለው? አብዱልቃድር ሞሐመድ ኑር የሚባለው አስቀድሞ የመከላከያ ሚኒስትር የነበረ ነው። ፕሮ ተርክሽ ነው እንግዲህ ብዙ ጊዜ የሚወጡ መረጃዎች። ለዚህ ለቱርክ ፖርት ኦፕሬተር በሚል እዛ ያለው ምግቡ ወርልድ ፉድ ፕሮግራም ውስጥ ያጠራቀመው ምግቡ ተነስቶ መጋዘኑ ፈርሶ ለቱርክ ፖርት ኦፕሬተር እንዲሰጥ ትዕዛዝ አስተላልፎ በዛ መሰረት ነው የፈረሰው የሚል አለ። ሲፈርስ የሚያሳይ የተለያዩ ቪዲዮ ፉቴጆች እየወጡ ነው። አሜሪካ በዚህ መሰረት የዶናልድ ትራምፕ አስተዳደር ለእንደዚህ አይነት ብክነት፣ ህገወጥነት፣ ዘረፋ ትዕግስት የለንም በሚል እርዳታ ማቆሟን፣ እርዳታው ሊቀጥል ይችላል ነው። ሊቀጥል የሚችለው ግን አስፈላጊው ምርመራ ተደርጎ ጥፋት ባጠፉ አካላት ላይ እርምጃ መወሰዱ በሁለቱም ወገኖች በሶማሊያ መንግስትም በአሜሪካ እና በአጋሮቿ በኩል ማረጋገጥ ከተቻለ ነው በሚል የተቀመጠ ሁኔታ አለ። እሱን እንግዲህ አብረን የምናየው ነው የሚሆነው። በተለይ ለሶማሊያ ትንሽ በጣም ነገሮቹ አስቸጋሪ እየሆኑ ነው ያሉ ማለት ነው። በዚህ የሶማሊላንድ ጉዳይ አለ። በዛ ደግሞ ከአሜሪካ የሚቀርበውን የእርዳታ ከተቋረጠ በተለይ ለዜጎች በድርቅ ውስጥ ላሉ ዜጎች ፈታኝ ሁኔታ ነው ሊሆን የሚችለው ማለት ነው። እነዚህን ይዘን በዚህ ባለበት ሁኔታ ላይ በተመሳሳይ ስንሻገር ወደ የመን እንሄዳለን ማለት ነው። የመን እንግዲህ የዓለም አቀፍ እውቅና ያለው የፕሬዚደንሻል ሊደርሺፕ ካውንስል አለ። ይህን ፕሬዚደንሻል ሊደርሺፕ ካውንስል
ሳውዲ አረቢያ ትደግፈዋለች። ወራስ ሌላውን ደግሞ የሳውዘርን ትራንዚሽን ካውንስል የሚባለውን አይድሩስ አልዙበይዳ የሚመሩትን ዩናይትድ አረብ ኤሚሬት እንደምትደግፈው በተደጋጋሚ መረጃዎች ይወጣሉ። አሁን አዲስ ሌተስት እየወጡ ያሉ መረጃዎች ምንድነው የሚለው አይድሩስ አልዙበይዳ ወደ ጅዳ ለመነጋገር በአጠቃላይ በየመን ሁኔታ ላይ በየመን ሽግግር ላይ ለመነጋገር እገኛለሁ ካሉ በኋላ ይልቁኑ ከኤደን በጀልባ አድርገው ወደ በርበራ ቅርብ ስለሆነ ወደ ሶማሊላንድ ወደ በርበራ መምጣታቸው በርበራ ከደረሱ በኋላ ደግሞ የዩናይትድ አረብ ኤሚሬት የደህንነት ኦፊሻሎች ቁጥጥር በሚያደርጉበት አውሮፕላን ወደ ሞቃዲሾ ከበረሩ በኋላ ከሞቃዲሾ ደግሞ እንደገና ወደ ዩናይትድ አረብ ኤሚሬት ውስጥ ወደሚገኝ ወደ ወታደራዊ ጣቢያ መሄዳቸውን ያሳያል። በዚህ ሂደት የሶማሊያ የሲቪል አቪዬሽን አባላት እነማን ነበሩ በውስጥ የተሳፈሩት ምንድን ነበር የሚለውን አልጠየቁም ወይ የሚል ጉዳይ ደግሞ ከሳውዲ አረቢያ በኩል እንደሚመጣ ይጠበቃል። ዝሮ ዝሮ እንግዲህ ይሄ የተገንጣይ መሪ በሚል የሚወቀሰው በሳውዲ አረቢያ በኩል ኤሚሬት አቡዳቢ ወይንም ዩናይትድ አረብ ኤሚሬት እንደገባ እየተነገረ ነው። በከፍተኛ ሁኔታ በሳውዲ አረቢያ እና በዩናይትድ አረብ ኤሚሬት መካከል ያለው የፖለቲካ መሰሳብ ሽኩቻ ከፍ ያለበት ሁኔታ አለ። ከዩናይትድ አረብ ኤሚሬት ጀርባ እንደምታውቁት እስራኤል አለ ወይም አብርሃም አኮርድ የፈረሙት። ይሄ በቀይ ባህር ቀጠና ሊያስከትል የሚችለው ውጤት ምንድን ነው የሚል ሰፋፊ ትንተናዎች እየወጡ ነው። እሱንም እንግዲህ አብረን የምንከታተለው ነው የሚሆነው ማለት ነው። ሌላው አሜሪካ ከ35 ነን ዩኤን ኢንቲቲ ቀጠናዊ የሆኑን ዓለም አቀፋዊ የሆኑ እንዲሁም ከ31 ደግሞ የተባበሩት መንግስታት ድርጅት ተቋማት ለቃ መውጣቷን ገልጻለች። ዩኤን ሀቢት ኬንያ ያለውን ጨምሮ ማለት ነው። ዩኤን ሊደርሽፕ ሴንተር ምናምን የሚባሉ በአጠቃላይ ተቋማትን ለቃ መውጣቷን ገልጻለች። ለዚህም ዋናው ምክንያቷ የአሜሪካ ትቅደም ወይንም አሜሪካን ፈርስት ፖሊሲን የማይተገብሩ ከፍተኛ ብክነት የሚታይባቸው በአሜሪካ ከፍተኛ ድጋፍ ቢያገኙም ነገር ግን ከአሜሪካ ጥቅምና ፍላጎት በተጻራሪ የሌሎችን ፍላጎት ኢንተርቴን የሚያደርጉ ናቸው። የድግግሞሽ የዱፕሊኬሽን ኦፍ ኢፈርት ሌሎች ተቋማት የሚሰሩትን እነዚህም ተቋማት የሚሰሩ የሀብት ብክነት የሚታዩባቸው ናቸው በሚል ይሄ የዩኤስኤድ አካል የሆነ በቀጣይነት ያለው ነው በሚል እንግዲህ ከተለያዩ ተቋማት ያው ዝርዝሮችን አይታቸዋል ብዬ ተስፋ አደርጋለሁኝ። ከነዚህ ለቃ ወጣለች። ይሄ ምንድን ነው የሚለው እንግዲህ አጠቃላይ የዓለም ወደ ውስጥ መመልከት በራስ ላይ ትኩረት ወደ ማድረግ ዓለም እየሄደ ነው የሚለውን የሚያሳይ ከዚህ በፊትም በተለያየ ወቅት በኢትዮጵያም እንግዲህ ያው ሰምታችኋል ብዬ ተስፋ አደርጋለሁ። ክቡር ጠቅላይ ሚኒስትሩም ሲሉት የነበሩት ነው። ዓለም ታስታውሱ ከነበረ ብዙ አውሮፓውያን ከተሞቻቸውን አገራችን የኛ ነው እያሉ ነው፣ ውጡ እያሉ ነው። ስለዚህ ከተማችን እንስራ። የዓለም አቀፍ ሁኔታም አሁን ባለበት ሁኔታ በዚህ ሊቀጥል አይችልም፣ ልውውጦች ይኖራሉ በሚል ሲያስቀምጡት የነበረው ሁኔታ የዛ አካል ነው እና 24/7 ከካርቦን ነፃ ኃይል ስምምነት፣ የኮሎምቦ ፕላን ምክር ቤት፣ የአካባቢ ጥበቃ ትብብር፣ ትምህርት መጠበቅ አይችልም፣ ኤጁኬሽን ካኖት ወይት፣ የአውሮፓ የተቀናጅ ስጋቶች መከላከያ ልህቀት ማዕከል ምናምን ይልና እዚህ የተባበሩት መንግስታት ውስጥ ስትገቡ የኢኮኖሚና ማህበራዊ ጉዳዮች መምሪያ የአፍሪካ ኢኮኖሚ ኮሚሽን ኢሲኤ እንግዲህ በጣም ትልቁን ዶኔት የምታደርገው እዚህ አዲስ አበባ ያለው ኢሲኤ አሜሪካ ነች። ምንድን ነው ኢምፕሊኬሽኑ የሚለውን አብረን በቀጣይ የምናየው ነው የሚሆነው ማለት ነው። የላቲን አሜሪካና ካሪቢያን ኢኮኖሚክ ኮሚሽን፣ ኢሲያ ፓሲፊክ፣ ዓለም አቀፍ ኮሚሽን ምናምን ይልና ራሱ የተባበሩት መንግስታት ድርጅት ደግሞ የሴቶች ድርጅት፣ የአየር ንብረት ለውጥ ማዕቀፍ ስምምነት፣ የተባበሩት መንግስታት የሰፈራ ፕሮግራም የሆነ ሀቢታት ዋና መቀመጫው ኬንያ የሆነው ማለት ነው። የተባበሩት መንግስታት ስልጠናና ምርምር ተቋም፣ ዩኤን ኦሽንስ፣ የተባበሩት መንግስታት የህዝብ ፈንድ፣ ዩናይትድ ኔሽን ፈንድ ፎር ፖፕሌሽን የሚባለው ማለት ነው ኤጀንሲው፣ የተባበሩት መንግስታት የተለመዱ የጦር መሳሪያዎች ምዝገባ፣ የተባበሩት መንግስታት የስራ አስፈጻሚዎች ቦርድ ለቅንጅት ከነዚህ ለቃ የወጣችበት ሁኔታ አለ። ይሄ ምንድን ነው የሚለውን ስናይ ዓለም አቀፍ መልቲላተራሊዝም የሚባለው ነገር እየቀረ ወደ ውስጥ ጉዳይ ወደ ራስ ጉዳይ መጠመድ
እየታየ ነው ማለት ነው። ኦፍኮርስ በኋላ ላይ በጋት ዕለታዊ ሰፋ አድርጌ በተለይ ይሄ ዌስተርን ሄሚስፌር የምዕራቡን ንፍቀ ክበብን አስመልክቶ አሜሪካኖች ትልቅ ኤንጌጅመንት ኑሯቸው በዛ ያላቸውን ጣልቃ ገብነት በተመለከተ መረጃ የምሰጣቸው ይሆናል ማለት ነው። ሶ አጠቃላይ የዓለም ሁኔታ ወደዚህ እየሄደ ነው ያለው፣ ወደ ውስጥ ትኩረት፣ ወደ ራስ ትኩረት እየሄደ ነው ያለው ማለት ነው። በዚህ ረገድ ዶናልድ ትራምፕ በተመሳሳይ ከኮሎምቢያ ፕሬዚደንት ጋር መነጋገሩን አሳውቋል ማለት ነው። እንግዲህ ምንድን ነው የሚለው? ተነጋግረናል ከጉስታቮ ፔትሮ ጋራ በአደገኛ ዕፅና በሌሎች ባሉ ልዩነት ዙሪያ ላይ ተነጋግረናል። ጉስታቮ ፔትሮ ከኔ ጋራ ስልክ ደውሎ በመልካም ሁኔታ ስላወራኝ አመሰግነዋለሁ ወይ ጀስት አድናቆቴን እገልጽለታለሁ በሚል ያስቀመጠው ሁኔታ አለ። በቀጣይ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ከኮሎምቢያ አቻቸው ጋራ በዋይት ሃውስ ሰፊ ንግግር የሚያደርጉ ይሆናል። ይህም በቅርቡ ይመቻቻል በሚል የተቀመጠ አለ። ያው ዞሮ ዞሮ ሌላ ምንም ማለት አይደለም። ኮሎምቢያ ከአሜሪካ ጋር ለመስራት ተስማምታለች ማለት ነው። ወይም የማዘናጃ አንድ አካል ነው ሊሆን የሚችለው። እንደምታውቁት ግራንድ ኮሎምቢያ ወይም ትልቅ ኮሎምቢያ በሚል ራሱ ኮሎምቢያ፣ ቬንዙዌላ፣ ኢኳዶር፣ ፓናማ ለ12 ዓመት አንድ እንደ ትልቅ ሀገር ሆኖ የነበረ ነው። በኋላ ነው የተበታተነው ማለት ነው። ኦፍኮርስ የቀድሞው የቬንዙዌላ ፕሬዚደንት እንደዚህ መልሰን ይሄንን ግራንድ ኮሎምቢያን እናመጣለን የሚል ፍላጎት ነበረው። እሱ አሁን ባለው ሁኔታ ላይ ይቻል ነበር ወይስ ምናባዊ ነው የሚል ያው ኢንተርቬንሽን ያስፈልጋል። ለምሳሌ ድሮ በሶሻሊዝም ስም የአረቡ ዓለም ሰብሰብ ብሎ እንደምታውቁት የመን ነው ሶሪያ እና ግብፅ እኮ አንዱ ነው ነበር እኮ የአረብ ሶሻሊዝም በሚል እና በዚህ ረገድ እነዚህ ጉዳዮች አሉ። ወል የሚቻል ነው ወይ የሚለውን እንግዲህ ምናየው ነው የሚሆነው። ጀስት ሳን አይዲያ ላይ ነው ወይስ ሊሆን አይችልም በሚል የፖለቲካ ጉዳይ 100% ባይኖርም ይሄ የመሳካት እድሉ ዳግም አንድ ላይ የመሆናቸው እድል አናሳ ነው። ግን ፍላጎቶች አሉ። በእነዚህና በሌሎች ጉዳዮች በተለይ በተመሳሳይ ዶናልድ ትራምፕ የመሩት ፈረንሳይ ውስጥ የተደረገ ድርድር አለ በሶሪያ እና በእስራኤል መካከል ግጭት ዲስካሌት የማድረግ በተለይ አሜሪካ ቁጥጥር የምታደርግበት የግንኙነት መሳሪያ ያው አንድ መስመር ተዘርግቶ የመረጃ ልውውጥ በሴኪሪቲ ዙሪያ ላይ የኮኦርዲኔቲንግ ሴኪሪቲ ሜሴጅ ቦርደር ሚስ አንደርስታንዲንግ ላይ ያለውን እንዲሁም በቀጣይ በጋራ በሚሰሩበት ሁኔታ በተለይ በሕክምና በኃይልና በግብርና ስራ ላይ በሚተባበሩት ሁኔታ ላይ እንደመነሻው ነው መግባቢያ የሚያስችል ስምምነቶች አሉ። ነገር ግን ስምምነቱ ዘላቂ እንዲሆን በተለይ የቀድሞው የሶሪያ ፕሬዝዳንት በሽር አልአሳድ መልቀቃቸውን ተከትሎ አሜሪካ ከባድ የሆነ ድብደባ አድርጋለች። በተለይ ከበባድ የሚባሉ ስትራቴጂክ የጦር መሳሪያዎች በአሸባሪዎች እጅ እንዳይገቡ በሚል ሁለተኛ ደግሞ በፈር ዞን ለመስራት ኦልሞስት ወደ ሶሪያ ግዛት ዘልቃ ኒርቱ ደማስቆ ድረስ የገባችበት ሁኔታ አለ። አሁንም ኩርዶች ላይ ከፍተኛ የሆነ በደል እየተፈጸመ ነው በሚል እየወጡ ያሉ መረጃዎች አሉ። በተለይ ከጌዲዮን ሳር የእስራኤል የውጭ ጉዳይ ሚኒስትር፣ ሌሎችም አሉ ደግሞ ፕሮ እስራኤል የሆኑ ከነዚህ ጋር ተያይዞ የሚነሱ ጉዳዮች አሉ። እንግዲህ አህመድ አልሻራ ምን ያደርጋል የሚለውን ጉዳይ አብረን የምናየው ነው የሚሆነው። ጀስት ላይቱ ለፈጠረባችሁ የሆነ ለሚደበዝዘው ነገር በጣም ሶሪ። በዕለታዊ ላይ በኋላ አስተካክላለሁኝ። ቴንክ ዩ